ረቢ አላህ ይህን ቪዲዮ ሼር ያላደረገውን ሰው ማለት ነው የሰማዩን አደጋ የምድር አደጋ በሽታ ስቃይ የተባለ ሁሉ ያ ረቢ አላህ አንሰለት ከለው ያ ረቢ ሼር ያደረገውን ደግሞ ጀነትን ወፍቆ ያ ረቢ እና ያ ረቢ አላህ ይህን ቪዲዮ ሼር ያላደረገውን ሰው ማለት ፍትህ ለአብርሽ። እንግዲህ ፍትህ ለአብርሽ። አብርሽን ጎትተው ሊገሉ ነው እንዴ ጋይስ? ምንድን ነው? ኧረ ፍትህ ለአብርሽ። አብርሽ ሊገሉብን ነው። በግራም በቀኝ ጎትተው ሊገሉት ነው። እና ውዶችዬ ምንድን ነው እንዴ? ወንድማችን በዛም በዚህም ሲያካሉት እናንተ ዝም ትላላችሁ እንዴ? ቅመሞችዬ ወይ ጉድ! ሩታ ትጎትተዋለች፣ ሄርሜላ ትጎትተዋለች። አማንኛ ይሁን ሁለት ያፈቀረ እኮ ከመሀል ቦታው ላይ ነው የሚቀረው። ሁለት ያፈቀረ ሁለት ልብ ያለው ከመሀል ሙንገር ነው የሚቀረው። ጋይስ አስቡበት። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ ቻናል ቤተሰቦች እንዴት ናችሁ? ላይ ደህና ናችሁ ወይ? ከኔ ጋር ሁሉ ሰላም ሁሉ አማን። ከእናንተ ጋር እንዴት ናችሁ? ደግዬ ናችሁ? ከኛ ጋር ሁሉ ሰላም ነው። እንደውም ክርስቲያን ወገኖች ሰላም ብያለሁ። ሰላማችሁ ዝትረፍ ይበልኝ። እንግዲህ ዛሬ ቻርጃ እንደምታወት ዝናብ ሆኗል እና በጣም ዝናብ እንግዲህ አንድ ቀን ዝናብ እንደዚህ አገሩን ያቀወጠው ደጋግሞ ቢጥልማ ያው እንግዲህ ዱባይ ህንጻው አሁን ላይ እንትን ይላል ማለት ነው፣ ይዋኛል። በጣም ከባድ ዝናብ ነበር ዱባይ ላይ እየጣለው ማለት ነው ጋይስ። እንግዲህ ፈጣሪ አዝመራ የለም ለምን ይጠቅማል ዱባይ ላይ ቢዘንብ ግን ዝናብ። በነገራችን ላይ ሀገራችን ያው እንግዲህ አዝመራው ሁሉም ነገር ሲዘንብለት ይወዳል። እዚህ ኢማራት ቤት እያቆሸሸ ዝናብ በእናታችሁ እየገባው ጨፎ ተውኝ። ልፋት ነው ለማዳም ቀሞች ይመስለኛል። ግን ሙቀቱን ደግሞ አስለቅቆልናል ማለት ነው። እና ውዶችዬ ዛሬ እንግዲህ የመጣሁበት አብርሽና ሩታዬም በዛም አብርሽ ሲንገላታ ሳየው እንደ ያራ ፍትህ ብዬ ነው የመጣሁት ማለት ነው። እና እንግዲህ ሄርሜላ እኔ ምረጥ ሩታም እኔ ምረጥ ምንድን ነው ግን ጋይስ አንድ ነገር ልንገራችሁ። ይህን ሰሞን የቲክቶከሮች መጋኛ መጥቷቸዋል እንዴ? ግን ጭቅጭቅ የሰለቸው ማን ነው ግን? በጣም ጭቅጭቅ የሌለበት እስኪ ፍቅር የሚያጫውታቸው ፌመሶች ሹክ በሉ በኮሜንት ማለት ነው። እኔ አሁን ሩታዬም ከነ በቃ ከሌ ብዬ በገልጻች ጸብ በቃ ጀምሮ እስከሚጨረስ ጸብ የሆነ ጊዜ ትንሽ ለአይምሯችንም ዘና የሚያደርግ ነገር ስለሚያስፈልግ እስቲ ሹክ በሉ በኮሜንት የሚያዝናና ነገር ያለበት ቦታ። እኔ አይምሮ እየተጨናነቀ ነው ጋይስ። እነሱን አይቼ በቃ ቤተሰብ ጋር እኮ ሰላም አጣሁኝ። በቃ ማዳሜ ጋር ልስማማ አልቻልኩም። እነሱ የሚነታረኩትን ይዤ ደግሞ ማዳሜ ስጠራ በቃ ጩሂባት እንደነሱ ነው የሚለኝ ማለት ነው። እና ወዶችዬ ለማንኛውም አንዳንድ ጊዜ በእንትኑም መሀል በፕራንኩም በምናምኑም መሀል ማለት ነው ያው የሚያስተምር ነገር ጥሩ ነገሮች ብለቁልን በጣም ደስ ይላል ማለት ነው። አንዳንድ ጊዜ ቪዲዮ ደግሞ ተቀማጭ ነገር ነው። ወደፊት የልጅ ያየዋል ማለት ነው። ልጆቻቸው ያውታል። የእናንተ የልጅ ልጆች እድሜ ከሰጣቸው ያውታል። አቀማጭ ቪዲዮ ሰው እንኳን የሚገርማችሁ ነገር አሁን አንዳንድ አርቲስቶች ታዋቂዎች ሲፖስቱ ምናምን የኖሩትን እንትን ቪዲዮ ቫይራል አይወጣም። ያን ሰው ከሞተ ያን ሰው በህይወት ሳይኖር ግን አረ ሱብሃንአላ በህይወት እያለ ፎሎ ያላደረጉትን በህይወት እያለ ሰብስክራይብ ያላደረጉትን የሞተውን ሰው አካውንት ቫይራል ያወጡታል። የኛ ህዝብ እንደዚህ ነው። ስለዚህ መልካም ነገር ለወደፊትም አስተማሪ ነገር ነው። መልካም ነገር በስተመጨረሻም ደግሞ አሪፍ ነገሮች ሰንቀር እያደረጋችሁ ብትሰሩልን እንደኔ ጥሩ ነው። ግን የኛ ህዝብ ደግሞ አሁን ላይ እንደተረዳሁት ከሆነ ማለት ነው በቃ የሚወደው ምንድን ነው ጭቅጭቅ ምናምን ጸብ አለበት በቃ ነገር ካለበት ቦታ ነው ህዝቡም ትኩረት የሚያደርገው። የሚገርማችሁ ነገር ማለት ነው ልብ ብላችሁ የሚጠባበቁት ሱስ ስለሚሆንብን ነው መሰል ያንኑ ጭቅጭቁን ነው የምንጠብቀው ማለት ነው። አሁን ለቀቁ አሁን አለቀቁ እነሱ ምንድነው ጸብን ነው የምንጠብቀው እንጂ መልካም ነገር ከሚለቀቅበት ቦታ ከኔ ጀምሮ አንገኝም። አስተማሪ ነገር ስለ ወደፊት ስለ ትዳራችሁ ስለ ህይወታችሁ ስንት የሚያስተምሩ ቪዲዮዎች አሉ።
ከነዛ ቦታ ግን አንገኝም። ግን ጸብ ያለበት እንዲህ ከያዘች በባሏ ላይ ስማግጥ ተገኘች እንደዚህ ካለች በዛ በቃ እንደዚህ አይነት ቦታ አሳደን ቫይራል እናወጣዋል ቪዲዮ ማለት ነው። እና እንወዳችኋለን አብርሽና ሩታዬ ሁላችሁንም። እንግዲህ ቱበሮችን በሙሉ እንግዲህ እናከብራል እንወዳለን። ግን መልካም ነገርም ደግሞ እንደኔ ሰንቀር እያደረጋችሁ ልቀቁልን፣ ማፖስቱልን እላችኋለሁ። እና ደግሞ አንድ የሚያስተላልፈው ነገር ምንድን ነው? የማዳም ቅመሞች በራሳችሁ ለምን አትደጋገፉም? በራሳችሁ ለምን በቃ ከማዳም ቤት እንድትወጡ እኛ የማዳም ቅመሞች አፈምሰን ጥሩ ደረጃ፣ ጥሩ መኪና፣ ጥሩ ቤት፣ ጥሩ ኑሮ እንዲኖሩ እህት ወንድሞቻችን በኢትዮጵያ ያሉትን ሰብስክራይብ እያደረግን ቪዲዮዋቸውን እያየን እነሱን ጥሩ ደረጃ ካደረስን የማዳም ቅመምስ ጥሩ ደረጃ የማትደርስበት ምክንያቱ ምንድን ነው? አንዲት እህት ሰብስክራይብ አድርጉ ካለች እልፍ ነው የምንለው፣ ስክሮል ነው የምናደርገው። ለምን ብንደጋገፍ ከማዳም ስራ ፈጣሪ ቢያዋጣን ስበብ ብንሆን ምን ችግር አለው? ለእህቶቻችን ሰብስክራይብ እያደረጋችሁ ብታበረታቷቸው ቢያንስ ብዙ ዓመት ስደት ላይ የቆዩ እህቶቻችን ሀገራቸው ገብተው በእናንተ በእኛ ስበብ ሰላም ቢያገኙ እርፈት ቢያገኙ ለእኛ ትልቅ ደስታ ነው። የሰውን መልካም ነገር የሚያስብ የራሱ መልካም ነገር ይገጥመዋልና ለሰዎች መልካም ብናስብ ጥሩ ነው እላችኋለሁ ውዶችዬ። ነገ ምንም ለማያውቁን ነገ መፈጠራችንን እንኳን ለማያስታውሱን ሰዎች የምንጣላ በስደት ላይ በኮሜንት እኔ አብርሽን ከተናገርኩኝ ለአብርሽ ወግ ነው እጥብ አድርገው እስተ ቤተሰብ እስከ ምናምን የሚሳደቡ በቃ በየኮሜንቱ ስር ባለፈው ሀይሚ ቅመማ ተናግረዋለች እና እስበሳችሁ በስደት ላይ ሆናችሁ አትጣሉ ለእኛ ብላችሁ እኛን አታውቁን። ቪዲዮ ስንለቅ ብቻ ነው የምታውቁን እንጂ ማንነታችንን ስለ ቤታችን ስለ ህይወታችን የምታውቁት አንድም ነገር የለም። ለምን ነው የምትጣሉት እያለች ኮሜንት ላይ እንትን ብላ አንብባ ቪዲዮ ሰርታለች እና ብሩኬም ሆነ ሀይሚ እንደዚህ ቪዲዮ በሚለቁ ሰዓት የምናውቃቸው በሚዲያ እንጂ የእኛን እንትናችንን ፕራይቬታችንን አታውቁምና በኮሜንት ግን በስደት ላይ ሆናችሁ በስራ ብዛት ደክሟችሁ እንደገና ስለኛ ደግሞ ለምን ትጣላላችሁ? ለምን ትሰዳደባላችሁ? ምናምን የሚል ኮሜንት አንብባ እንትን እያለች ነበርና የማዳም ቅሞች በራሳችሁ መደጋገፍ ነው እንጂ ያለባችሁ መሰዳደብ፣ መዘላለፍ ምናምን አንቺ እንትን በአብርሽማ አትንጭብኝ፣ በሩታማ አትንጭብኝ። እንወዳቸዋለን ግን እናንተ ሰውን ለማክበር መጀመሪያ እናንተ መከበር አለባችሁ። ራሴን ከወደድኩት እኔ ማንኛውንም ሰው ወዳለሁ። ራሴን የምጠላው ከሆነ ግን ማንኛውንም ሰው አልወድም ማለት ነው። ስለዚህ ቅመሞቼ ቪዲዮ ላይክ ሼር እያደረጋችሁ አበረታቱ። ነግሬያችኋለሁ ጋይስ፣ ሰምታችኋላ። ስለዚህ ሩታዬ ደግሞ አብርሽን ከሰው ስህተት ከብረት ዝገት አይጠፋም ይባላልና ልጃችሁን በአንድ ላይ አሳድጉ፣ ታረቁ፣ ወዳጃችሁ ይደሳ፣ ጥላታችሁ ይፈር። እንዴ እኛ የማዳም ቅሞች መተን ሽምግልና መቆም አለብን። አልሆነም ሳየው። ስለዚህ ሄርሜላ እንዴ ደግሞ ልጅ ወልዳ በትዳር በክብር ያገባች ሚስቱ ጋር እኩል ትቆሚያለሽ ሄርሜላ? ሀኔና ከሷ መረጥ ሸማ አይሆንም። ምንጊዜም ሚስት ናት እንጂ የምትመረጠው እኮ ውሽማ አትመረጥም። ቦታሽ ማወቅ አለብሽ ሄርሜላዬ ማለት ነው። እና አንዳንድ ጊዜ በሰው ትዳር በሰው ህይወት ባንገባ እላለሁ ማለት ነው። ግን የና አብርሽና የነሩታ ቅመሞች ድራማ ነው፣ እየሸቀሉ ነው። እኛ በማዳም ቤት እንደምንሸቅለው እነሱም እየሸቀሉ ነው። የምታዝኑ የምትናደዱ ብስልስልስልስል እያራችሁ ከማዳም ስራ የበለጥ ደግሞ ተጨማሪ ሀሳብና ንዴት የሆነባችሁ ድራማ እየሰሩ ነው። ፊልም ነው በቃ። ፊልሙ እስከሚያልቅ በተስፋ መጠበቅ ነው ያለብን። እና ጋይሶችዬ አትናደዱ፣ አትረበሹ። እንግዲህ ፊልሙ እስከሚያልቅ ድረስ በተስፋ መጠበቅ ነው እላችኋለሁኝ። ቪዲዮ ላይክ ሼር